ጤና ይስጥልን። የጀርመን ያልተጠበቀ ስንብት አርሰናል ለአሌክስ ስኮት የተዘጋበት በር ክለቦችን ያስደነገጠው የሮጀርስ የዋጋ ተመን ዓለምን ያናወጡ መረጃዎች ሆነዋል። ሁሉንም በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁ። የእግር ኳስ ታሪክ በጀርመኖች መንደር ተገለባብጣ አድራለች። የአራት ጊዜ የዓለም ዋንጫ አሸናፊዋ ሀገር በጥሎ ማለፉ በመለያ ዓመት በፓራጓይ ተሸንፋ ከውድድሩ ለመሰናበት ተገዳለች። ካይ ሃቨርትዝ፣ ቦልትማደና ጆናታን ታህ የጀርመንን መለያ ዓመቶች በመሳት ራሳቸውን ለጸጸት ሀገራቸውን ለስንብት ዳርገዋል። በዚህ ውጤት የእግር ኳስ ዓለም ሁሉ በድንጋጤ ተናውጧል ቢባል የማይበዛበት አገላለጽ ይሆናል። ምክንያቱም የኮከቦች ስብስብ የሆነው የጀርመን ብሔራዊ ቡድን ገና በጥሎ ማለፉ ይሰናበታል ብሎ ማንም ያልገመተውና ሊታመን የማይችል ተአምር ነው። የጀርመን ሽንፈት በዓለም ዋንጫ ታሪካቸው ውስጥ ከተመዘገቡት አስከፊ ውድቀቶች አንዱና ከባዱ ሆኗል። በጨዋታው የጀርመኖች ድንጋጤ የጀመረው በመጀመሪያው አጋማሽ የፓራጓዩ እግር ኳሰኛ ጁሊዮ ኤንሲሶ ባስቆጠራት የጭንቅላት ኳስ ጎል እየተመሩ ለረፍት ሲወጡ ነው። ይሁንና ከረፍት መልስ ካይ ሃቨርትዝ የአቻነት ጎል በማስቆጠሩ ጀርመኖች ተስፋቸው ለምልሞ ነበር። በመቀጠልም ጀርመናዊው ጆናታን ታህ ከማዕዘን ምት የተገኘውን ኳስ በግሩም ሁኔታ መረብ ላይ ቢያሳርፈውም የቫር ዳኞች በፓራጓዩ ግብ ጠባቂ ላይ ጥፋት ተሰርቷል በሚል ግቧን መሻራቸው አሳራቸውን አብዝቶታል። እንዲህ እያለ ጨዋታው በተጨማሪ ሰዓትም ጎል ሳይቆጠርበት ወደ አስፈሪው የቅጣት ምት አምርቷል። በዚህም ካይ ሃቨርትዝ የመጀመሪያውን የቅጣት ምት በመሳቱ የጀርመኖች ልብ ከጅምሩ ርዷል። በዚህ ታዲያ አላበቃም። በጠቅላላው ጀርመኖች 3 የቅጣት ምቶችን ሲያመክኑ፣ በአንጻሩ ፓራጓዮች የተሻሉ ሆነው በመገኘታቸው ወደ ቀጣዩ ዙር የሚያሳልፋቸውን ውጤት አስመዝግበዋል። በተለይ የፓራጓዩ ተከላካይ ሆሴ ካናሲያ የመጨረሻውንና ወሳኛዋን የቅጣት ምት አንጋፋው የጀርመን ግብ ጠባቂ ማኑኤል ኖየርን አታሎ መረቡ ውስጥ ሲያሳርፏት መላው የፓራጓይ ደጋፊዎችና ተጫዋቾች በደስታ ያበዱበት መንገድ ልዩ ነበር። የሆነ ሆኖ የጀርመን ሽንፈት በዓለም ዋንጫ ታሪክ አስደንጋጭነቱ ከፍ ያለ ሆኖ ተመዝግቧል። ምክንያቱም ጀርመን በፊፋ የዓለም ሀገራት የእግር ኳስ ደረጃ 10ኛ ላይ የተቀመጠች ባለታሪክ ሀገር ናት። ፓራጓይ ደግሞ በ41ኛ ደረጃ ላይ የምትገኝ በንጽጽር ዝቅተኛ ግምት የተሰጣት ሀገር ነበረች። የአሁኑ የጀርመን ሽንፈት እንደ አውሮፓውያን አቆጣጠር በ1994 የአሜሪካ ዓለም ዋንጫ በወቅቱ በዓለም የእግር ኳስ ደረጃ 29ኛ ላይ የነበረችው ቡልጋሪያ ጀርመንን ከሩብ ፍጻሜ ያስወጣችበትን ታሪካዊ ክስተት ጭምር በልጦ የተገኘ ትልቅ ውድቀት ተብሏል። በሌላ በኩል ጀርመን በዓለም ዋንጫ ታሪኳ በቅጣት ምት ስትሸነፍ ያሁኑ የመጀመሪያዋ ነው። እንደ አውሮፓውያን አቆጣጠር በ2014 ዋንጫውን ካነሳች በኋላ 16ቱ ቡድን ሳትቀላቀል ስትቀር ደግሞ ያሁኑ ለሶስተኛ ጊዜ ሆኗል። ይህም በቅርብ ጊዜያት ሀገሪቱ በታላቁ መድረክ እየቀናት አለመሆኑን ያመለክታል። በመለያ ዓመት ፍልሚያ ላይ አድናቆት ያተረፈው የፓራጓዩ ግብ ጠባቂ ኦርላንዶ ጊል እያንዳንዱን ተጫዋችና እያንዳንዱን ጥቃቅን ነገር አጥንተን ነበር ሲል ተናግሯል። ድሉ ለመላው የፓራጓይ ሕዝብ ማስታወሻ ይሁን በሚልም ደስታውን አካርቷል። ሁሉንም መከራና የተባለውን ሁሉ አልፈነዋል ያለው የመጨረሻውን ጎል ያስቆጠረው ሆሴ በበኩሉ የቡድናችን አንድነት አስደናቂ ነው፣ እውነተኛ ማንነታችንም አሳይተናል ብሏል። በሌላ በኩል በእንባ ተውጦ የታየው ካይ ሃቨርትዝ ብሔራዊ ቡድኑ ለዓለም ዋንጫው ታላቅ ነገር አቅዶ እንደነበር ገልጾ ይሁንና በውጤቱ ህዝባቸውን ማሳዘናቸው እንዳስከፋው ተናግሯል። እድሎችን መፍጠርና ፍጥነታችንን መጠበቅ ከባድ ነበር ሲልም አክሏል። ከዚህ ባሻገር የአሁኑ ፍልሚያ ለሁለቱ ሀገራት ብድር በምድር የተባባሉበት ነው። እንደ አውሮፓውያን አቆጣጠር በ2002 የዓለም ዋንጫ ጀርመን ፓራጓይን 1-0 አሸንፋ ከውድድሩ ማስወጣቷ ይታወሳል። እናም አሁን ላይ ከሩብ ክፍለ ዘመን በኋላ ፓራጓይ ጀርመንን ገና በጥሎ ማለፍ በማሰናባት ዕዳዋን ከፍላለች። ፓራጓይ የዘንድሮው የዓለም ዋንጫ ተከታታይ አጥርን የሰበረችበትም ነው። ሀገሪቱ ከዚህ ቀደም በነበሩት 5 የጥሎ ማለፍ ጨዋታዎች ላይ አንድም ጎል አስቆጥራ አታውቅም ነበር። ይሁንና አሁን ግን ያንን ሁሉ መርገምት መስበር ችላለች። በፊፋ ደረጃቸው በ31 እርከኖች ዝቅ ብላ የምትገኘውና ለአፍታም ያልተገመተችው ይህች ሀገር ባለ 4 ጊዜ የዓለም ዋንጫ አሸናፊዋን ጀርመንን መሬት አስልሳ በማሸነፍ አንገቷን ያስደፋችበት ክስተት ግን በዓለም የስፖርት ሚዲያዎች ዘንድ መነጋገሪያነቱ አይሏል። በጨዋታው ጀርመን 75% የኳስ ቁጥጥር የበላይነት ቢኖራትም ዋጋ አላገኘችበትም። ይህ በታሪክ 3ኛው ከፍተኛው ቁጥር ነበር። መረጃዎች እንደሚያሳዩት ከዚህ ቀደም ይህንን ያደረጉት ስፔኖች ሲሆኑ ይህም በ2018 ከሩሲያና በ2022 ከሞሮኮ ጋር በተመሳሳይ በቅጣት ምት ተሸንፈው በወጡበት ጨዋታ ነበር። ጀርመንም አሁን ላይ ይህንን ታሪክ ደግመዋለች።
እድል ባይቀናቸውም ጀርመኖች በጨዋታው ጎልተው ለመገኘት ብርቱ ጥረት አድርገዋል። ጀርመኖች በፍልሚያው ከ1966 ወዲህ ታይቶ በማይታወቅ ሁኔታ 55 ጊዜ ኳስ ወደ ሳጥን አሻግረዋል። ይሁንና ከነዚህ ውስጥ ለተጫዋቾች የደረሱት 10 ብቻ ናቸው። ይህም የፓራጓይ ተከላካዮች የጀርመንን አጥቂዎች አላላውስ ማለታቸውን ያመለክታል። የመጀመሪያዋ የፓራጓይ ጎል ባለቤት ጁሊዮ ኤንሲሶ ከጨዋታው በኋላ በእንባ ታጅቦ በሰጠው አስተያየት ይህንን ድል ፍጹም በሆነ እምነት ለሟች አያቴ እሰጣለሁ። በእኔ እንደሚኮራ እርግጠኛ ነኝ። ይህ በሕይወቴ ትልቁና ምርጡ ቀን ነው። ይህ ከፈጣሪና ከአያቴ የተሰጠኝ ሰማያዊ ስጦታ ይሆናል። ለሀገሬ ሕዝብ ሁሉ ታላቅ ፍቅርን እልካለሁ ሲል ልብ በሚነኩ ቃላት ተናግሯል። የሆነ ሆኖ የጀርመን ሽንፈት ከተከታታይ የዓለም ዋንጫ አሸናፊዎች መጥፎ ድል ተጋሪዎች ተርታም ጨምሯታል። ይኸውም ጣሊያን በ2006፣ ስፔን በ2010 እና ጀርመን ራሷ በ2014 ዋንጫውን ካነሱ በኋላ ጥሎ ማለፉን ማሸነፍ ካለመቻላቸው የተነሳ የገባባቸው መጥፎ ድል ነው። በሌላ በኩል የፓራጓይ ድል የፊፋ የሀገራት የእግር ኳስ ደረጃ ከተጀመረ ወዲህ በዓለም ዋንጫ ታሪክ የኳስ ደረጃን ያፈረሰ አራተኛው ታላቅ አስደንጋጭ ውጤት ሆኖ ተመዝግቧል። ፓራጓይ በቀጣዩ ዙር ደግሞ ከፈረንሳይና ከስዊድን አሸናፊ ጋር ለሩብ ፍጻሜው ትፋለማለች። ወደ ተጫዋቾች ዝውውር መረጃ ስንሻገር የእንግሊዝ ፕሪምየር ሊግ ሻምፒዮኖቹ አርሰናሎች የቦርንማውዝን አማካኝ አሌክስ ስኮትን ለማስፈረም ያደረጉት የመጀመሪያ ሙከራ በክለቡ በኩል ውድቅ መደረጉን ቢቢሲ አስነብቧል። መድፈኞቹ የ22 ዓመቱን ድንቅ እግር ኳሰኛ ለአማካኝ ክፍላቸው መጠናከር አብዝተው የፈለጉት ቢሆንም ቦርንማውዞች ተጫዋቹ በዚህ ክረምት በፍጹም የሚሸጥ እንዳልሆነ በይፋ አሳውቋል ተብሏል። ተጫዋቹን ለማዛወር አርሰናል ብቻ ሳይሆን እንደ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶተናም እና ቼልሲ ያሉ የፕሪሚየር ሊጉ ታላላቅ ክለቦችም ጥርሳቸውን ነክሰው እየተጠባበቁ ነበር። ይሁንና ቦርንማውዝ ተጫዋቹን አሳልፎ ላለመስጠትና ቀሪ የ2 ዓመት ኮንትራቱን ለማራዘም አዲስ ድርድር ለመጀመር ቆርጦ መነሳቱን የተነገረው አሌክስ ስኮት ባለፈው ህዳር ወር ለመጀመሪያ ጊዜ ወደ እንግሊዝ ብሔራዊ ቡድን የተጠራ ሲሆን በአሰልጣኝ ቶማስ ቱሄል የዓለም ዋንጫ የቅድመ ዝግጅት ስብስብ ውስጥ ተካቶ ወደ ፍሎሪዳ ማምራቱ ይታወሳል። የስፖርት ተንታኞች እንደሚሉት አሌክስ ስኮት ከፍተኛ እምቅ አቅም ያለው ፈጣንና ብልህ ተጫዋች ነው። በሜዳ ላይ ባለው የኳስ ቁጥጥር፣ ድሪብሊንግና የጨዋታ እይታ ይበልጥ የሚታወቅም ነው። ኳስን ከተከላካይ ክፍል ወደ ማጥቃት በፍጥነት የማሸጋገር ልዩ ብቃት አለውም ይባላል። ይህ ብቃቱም በትልልቅ ክለቦች አይን ውስጥ እንዲገባ አድርጎታል። ተጫዋቹ በማጥቃትና በመከላከል ያለውን ሚዛን በመጠበቅ የአማካይ ክፍል ቦታዎች ላይ በጥሩ ሁኔታ ይሰለፋል ይባልለታል። በጫና ወቅት ኳስ የመንጠቅና የቡድኑን የማጥቃት ፍጥነት የመጨመር ተሰጥኦም አለው። በዚህም ቦርንማውዝ ይህን ድንቅ ልጅ አሳልፌ አልሰጥም የሚል አቋም ይዟል። የቦርንማውዝን እምቢተኛነት ተከትሎም አርሰናሎች የኒውካስትል ዩናይትዶቹን ጥንድ ኮከቦች ብሩኖ ጊማሬሽ እና ሳንድሮ ቶናሊን ለማስፈረም መረባቸውን አጥብቀው ዘርግተዋል ነው የተባለው። በሌላ የዝውውር መረጃ አስቶን ቪላዎች እንግሊዛዊውን ኢንተርናሽናል ሞርጋን ሮጀርስን ለመሸጥ ያወጡት የዋጋ ተመን መላውን የፕሪሚየር ሊግ ክለቦች ያስደነገጠ ሆኗል። አስቶን ቪላዎች ለተጫዋቹ ከ130 ሚሊዮን ፓውንድ 1 ሳንቲም ዝቅ አድርገው ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው በግልጽ አሳውቀዋል ተብሏል። አርሰናል በጥብቅ የሚፈልገው ይህ ተጫዋች ከ85 እስከ 100 ሚሊዮን ፓውንድ ሊያወጣ እንደሚችል ሲነገር ነበር። ይሁንና አሁን ላይ አስቶን ቪላዎች ሮጀርስ በቅርቡ 116 ሚሊዮን ፓውንድ በሆነ ከፍተኛ ዋጋ ወደ ማንቸስተር ሲቲ ከተዛወረው የሀገሩ ልጅ ኤሊዮት አንደርሰን የላቀ ዋጋ የሚያወጣ ነው ብለው እምነት ይዘዋል። በሮጀርስ ላይ የተለጠፈው 130 ሚሊዮን ፓውንድ የዝውውር ዋጋ ባለፈው ክረምት ሊቨርፑል አሌክሳንደር ኢሳቅን ከኒውካስትል ለመግዛት ከከፈለውና የብሪታንያ የዝውውር ታሪክ ሪከርድ ከሆነው ዋጋ በላይ በ5 ሚሊዮን ፓውንድ ብልጫ ያለው ነው። የሆነ ሆኖ ይህን አስገራሚ ዋጋ ንረት ባለሙያዎች በተለያየ አንድምታ ተመልክተውታል። ይህም በዋናነት ክለቡ ቁልፍ ተጫዋቹን ለማቆየት ወይም በከፍተኛ ዋጋ ሽጦ ለመጠቀም ያሰበው የስልት ውሳኔ ሊሆን ይችላል ከሚል ነው። ሮጀርስ በአስቶን ቪላ ቤት እያሳየ ያለው ድንቅ ብቃት ይህንን ዋጋ ቢያስገምተውም 130 ሚሊዮን ፓውንድ ግን ገበያውን ለማስፈራራትና ፍላጎት ያላቸውን ክለቦች ለማራቅ የተቀመጠ አትንኩት የሚመስል ማስፈራሪያ ነውም ተብሏል። እናም አርሰናል በዚህ ዋጋ መግዛት ይችላሉ የሚለውን ለመገመት ከባድ ይሆናል። ክለቡ ተጫዋቹን የመግዛት የገንዘብ አቅም ቢኖረውም በፕሪሚየር ሊጉ የትርፍና ዘላቂነት ሕግ ጥብቅ ቁጥጥር ምክንያት በአንድ ተጫዋች ላይ ይህን ያህል ከፍተኛ ገንዘብ ማውጣት የፋይናንስ ሚዛኑን ያናገዋል የሚል ፍራቻ ሊፈጥር ይችላል። ይሁንና አርሰናል ተጫዋቹን አጥብቆ ስለሚፈልገው የአስቶን ቪላን አመራሮች በድርድር ዋጋ እንዲቀንሱ ለማድረግ ከፍተኛ ትግል ያደርጋል ተብሎ ይጠበቃል።